ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የአዳማ ማዕከል ያሰለጠናቸውን የካሜራና የምስል ቅንብር ባለሙያዎች አስመረቀም። በማህበረ ቅዱሳን የአዳማ ማዕከል ከፍካቴ ካሜራና ፊልም ማሰልጠኛ ጋር በመተባበር ለተከታታይ 6 ወራት ያሰለጠናቸውን 22 የካሜራና የምስል ቅንብር ባለሙያዎች አስመርቋል። የማህበረ ቅዱሳን የሚዲያ አገልግሎት ተቋም በሚዲያ የጠፋውን ትውልድ በሚዲያ ለመመለስ የሚያደርገውን አገልግሎት ለማገዝ የተቋቋመው የማዕከሉ ሚዲያ አገልግሎት ያለበትን የባለሙያ እጥረት ለመቅረፍ የሚያስችል በፎቶግራፍና በምስል ቅንብር ያሰለጠናቸውን ባለሙያዎች አስመርቋል ለአገልግሎት ዝግጁ አድርጓል። ሰልጣኞች ቅድስት ቤተክርስቲያን ያለባትን የሚዲያ አገልግሎት ክፍተት ለመሙላት የተሰጣቸውን ኃላፊነት ሊወጡ እንደሚገባ በምረቃ ስነ ስርዓቱ የተገኙት መላከ ጽዮን ቆሞስ አባ ጳውሎስ ምንዳ አባታዊ መልእክታቸውን አስተላልፈዋል። መረጃው በማህበረ ቅዱሳን የአዳማ ማዕከል ሚዲያ አገልግሎት ክፍል ነው። ኦርቶዶክሳዊ ፍልስፍናን ጨምሮ በተለያዩ ርዕሰ ጉዳዮች ላይ ያተኮረ ስልጠና ተሰጠም። በማህበረ ቅዱሳን የጎንደር ማዕከል ስብከተ ወንጌልና ሐዋርያዊ አገልግሎት ዋና ክፍል 48 ካህናት፣ የስብከተ ወንጌል ኃላፊዎችና የሰንበት ትምህርት ቤት መምህራንን ለተከታታይ 7 ቀናት የደረጃ 2 ሰባኪያነ ወንጌል ስልጠና ሰጥቷል። በስልጠናው ኦርቶዶክሳዊ ፍልስፍና፣ ምስጢረ ሥላሴ፣ ነገረ ድህነት፣ ነገረ ክርስቶስ እንዲሁም ነገረ ቤተ ክርስቲያን፣ የቅዱሳት መጻሕፍት ትርጓሜና አንጻራዊ ትምህርተ መለኮት፣ ግሎባላይዜሽን እንዲሁም ሴኩላሪዝምን ጨምሮ በርካታ ርዕሰ ጉዳዮች ላይ ትኩረት መደረጉም ተገልጿል። መረጃው በማህበረ ቅዱሳን የጎንደር ማዕከል ሚዲያ ክፍል ነው። የስብከተ ወንጌል አገልግሎትን ለነዳያን ተደራሽ ማድረግ እንደሚገባ ተጠቆመ። ይህ የተጠቆመው በማህበረ ቅዱሳን የወረታ ወረዳ ማዕከል ለነዳያን የስብከተ ወንጌል አገልግሎትና የማዕድ ማጋራት መርሃ ግብር ማካሄዱን ተከትሎ ነው። የወረዳ ማዕከሉ ስብከተ ወንጌልና ሐዋርያዊ አገልግሎት ክፍል ባካሄደው በዚሁ መርሃ ግብር በወረታ ከተማ ውስጥ የሚገኙ 130 ነዳያን ተሳትፈዋል። የመርሃ ግብሩ ዋና ዓላማ ስብከተ ወንጌልን ለነዳያን ተደራሽ በማድረግ በሃይማኖታቸው እንዲጸኑ ማስቻል መሆኑም ተገልጿል። መረጃው በማህበረ ቅዱሳን የወረታ ወረዳ ማዕከል ነው። ተቋማትን በመመስረትና በማጠናከር የቤተ ክርስቲያንን ችግር በዘላቂነት መፍታት እንደሚገባ ብፁዕ አቡነ ኤርሚያስ አሳሰቡ። ብፁዕነታቸው ይህንን ያሳሰቡት በማህበረ ቅዱሳን የደሴ ማዕከል ለሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ኤርሚያስ የተዋወቅና የእንኳን ደህና መጣችሁ መርሃ ግብር ማከናወኑን ተከትሎ ነው። በመርሃ ግብሩ የማዕከሉ ሰብሳቢ አቶ ታደሰ ጓንጉል ማዕከሉ በቀጣይ ከሀገረ ስብከቱ ጋር በትኩረትና በቅንጅት ሊያከናውናቸው የሚገቡ የአገልግሎት መስኮችንም ገልጸዋል። ለአገልግሎታችን ተባብረን ሀገረ ስብከቱን በሰው ኃይልም ሆነ በቁሳቁስ ማጠናከርና መደገፍ ይገባል ያሉት የሰሜን ወሎ፣ ደቡብ ወሎና የከሚሴ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርሚያስ ያሉንን ጉባኤ ቤቶች ወደ ልህቀት ማዕከል ማሳደግና መደገፍ ይገባልን ብለዋል። ብፁዕነታቸው አክለውም በወሳኝነት ተቋማትን መመስረትና ማጠናከር ይገባናል ያሉ ሲሆን ይህንን ማድረግ ካልቻልን የቤተ ክርስቲያንን ችግር በዘላቂነት መፍታት አንችልም ሲሉም አሳስበዋል። መረጃው በማህበረ ቅዱሳን የደሴ ማዕከል ሚዲያ ክፍል ነው። የክህነትን ኃላፊነት ተገንዝቦ በቅንነትና በንጽህና ማገልገል እንደሚገባ ብፁዕ አቡነ ገሪማ አሳሰቡ። የጌዲኦ ኮሬና ቡርጂ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ገሪማ ለ33 ደቀ መዛሙርት የድቁናና ለ7 ዲያቆናት የቅስና ማዕረግን ሰጥተዋል። ደቀ መዛሙርቱ ለድቁናና ለቅስና የሚያበቃቸውን መንፈሳዊ ትምህርት ሲከታተሉ የቆዩ ሲሆን ከመሾማቸው በፊት ብቁ መሆናቸው ተረጋግጧልም ነው የተባለው። በተያያዘ መረጃ በዚሁ ሀገረ ስብከት 18 አዳዲስ አማንያን የሥላሴ ልጅነትን ማግኘታቸው ተገልጿል። መረጃው የጌዲኦ ኮሬና ቡርጂ ሀገረ ስብከት ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበረ። ሰላም እግዚአብሔር ከሁላችን ጋር ይሁን። ከቀሪ ጣቢያችን መሰናዶች ጋር መልካም ቆይታም